ሐሽማል ደራሲ ማዕበል ፈጠነ መግቢያ አምና እናታችን አምና ለ10 ጣቶቼ ስራ አልነበራቸውም ለእኒ ጣቶቼ ስራ ፍለጋ ደጋ ስወጣ ቆላ ስወርድ ከዓመታት በፊት ነበልባል የሚባል የቅኔ ዘራፊ በቅኔያችን ጥበብ በያዝነው ሆሳዕና እንነጠቃለን በግዙፍ ደመና ከሚለው ቅኔ ጥበብ ተቀብራለች ብሎ የነገረኝ ትዝ አለኝ። ቅኔውን ከልጅነቴ ጀምሮ እኔም አውቀዋለሁ። የሊቁ ክፍለ ዮሐንስ መወድስ ነው። ሊቁ ክፍለ ዮሐንስ በዘመኑ በአንዲት ዕለት በተመሳሳይ ሰዓት በጎንደር ደብረ ብርሃን ሥላሴና በሸዋ ደብረ ብርሃን ሥላሴ ቅኔ ማህሌት ሲያገለግል ይውል ነበር። በዚህ ጊዜ የሸዋ ሊቃውንት ሊቁ ክፍለ ዮሐንስ ከእነሱ ጋር በመንፈሳዊ አገልግሎት እንደዋለ በኩራት ሲናገሩ፣ የጎንደር ሊቃውንት ደግሞ በጎንደር ደብረ ብርሃን ሥላሴ እንደ ልማዱ አዳፋ ልብሱን ለብሶ ቅኔውን ሲገጨው መዋሉን ይናገራሉ። ባለቅኔው በተመሳሳይ ሰዓት ጎንደርና ደብረ ብርሃን ሥላሴ በመንፈሳዊ አገልግሎት ስለማሳለፉ ሲጠየቅ ንህነሂ በግብረ ቅኔ ዘበሆሳዕና እምደገፋኢ ወተገፋኢ ንትመሰጥ በደመና ሲል በመወድሱ መለሰ። ቅኔው ከላይ ሲተረጎም በቅኔያችን ጥበብ በያዝነው ሆሳዕና እንነጠቃለን በግዙፍ ደመና እንደማለት ነው። ነበልባል እንደነገረኝ በዚህ ቅኔ ውስጥ ጥበብ ተቀብራለች። ነበልባል ሌላም ተመሳሳይ ታሪክ ሲናገር እንዲህ ብሎ ነበር። ከኢትዮጵያውያን ጠቢባን ሌላው ደግሞ ተዋነይ ይባል ነበር። ጠቢቡ ተዋነይ ከጎጃም ቅኔ ተቀኝቶ በተመሳሳይ ሰዓት ጎንደር ይደግም እንደነበር ዜና ጥበቡ ይጠቁማል። ይህንን የኢትዮጵያ እጹብ ድንቅ ጥበብ የቅኔ ሊቃውንት በኩራት ይናገሩታል። ባላገሮችም ተዋነይ በጣና ይመስላል ደመና ሲሉ ተዋነይ በደመና መጋለቡን ይተርካሉ ብሎኛል ነበልባል። ነበልባል የነገረኝ ምስጢር ለ10 ጣቶቼ ነገርኋቸው። ስራ እንደፈጠርሁላቸው ቆጠሩት። ከዘመናት በፊት የነበረውን ሀገራዊ ፍልስፍና እየተሻሙ መክተብ ጀመሩ። ባለቅኔው ክፍለ ዮሐንስ መጣ። ተዋናይ ተገለጠ። ሌሎችም ሊቃውንት በየተራ መጡ። 10 ጣቶቼ በቅኔው ውስጥ የተቀበረውን ምስጢር ሀገርኛ ብዕር ጨብጠው መክተብ ሲጀምሩ ጠቢቡ ሆረ ኩራዝ ለኮሱ። ወዲያው ግን ነፋስ በቤቱ ቀዳዳ ገብቶ አጠፋባቸው። ሊቅ አዝቆ ሐሽማል የሚባል በጨለማ ውስጥ ቀይ ብርሃን የሚፈነጥቅ መጽሐፍ ይዘው ብቅ አሉ። ሐሽማል ድቅድቁን ጨለማ ገፈፈው። 10 ጣቶቼ ሲከትቡ እኔን እንቅልፍ ጣለኝ። ስነቃ ጠቢቡ ሆረ ተሰውረዋል። ሊቅ አዝቆም ሐሽማልን ይዘው ከቤት ወጥተዋል። 10 ጣቶቼ አንድ መጽሐፍ ጽፈው ስለ ስሙ ሲጨቃጨቁ ደረሱ። ስሙን ሐሽማል በሉት አሏቸው። ሐሽማል ብለው ጠሩት። እነሆ ሐሽማል ሆነ። ክፍል 1። ከዘመናት በፊት ውቢቱ ኢትዮጵያ በሊቃውንት ተጥለቀለቀች። ታላቋ ከተማ ጎንደርም በሊቃውንት ቅኔ ክብሯ ተወሳ። የሊቃውንቱ እግር ወደዚያው ፈጠነ። ሰማዕቱ ኖላዊ በጎንደር ከተማ ለማስተማር ደፋ ቀና ማለት በዛባቸው። እግረ መንገዳቸውንም ከጎንደር ምስጢራዊት ውሃ እየቀዱ ወደፊት ትልቅ ሰው ሆኖ ሀገር ይጠቅማል፣ ወገን ይረዳል ላሉት ያድሉ ያዙ። ምስጢሩ ከእሳቸው አልፎ ከባዕድ ጆሮ እንዳይደርስ እየተጠነቀቁ ሲያድሉ ዓመታት አለፉ። ቀስ በቀስ የጎንደር ልዕልና በጠቢባን ልሳን ተወራ። ክብሯ የጸሐፍት ድርሳናትን አጨናነቀ። ምስጢራዊው ሊቅ ኖላዊም እንደ ቅድመ አያቶቻቸው እንደ ክፍለ ዮሐንስ በደመና እየተንቀሳቀሱ ጭምር ስለ ጎንደር ልዕልና፣ ስለ ኢትዮጵያ ረቂቅ ፍልስፍና በአራቱም ማዕዘን ላሉ ሀገርኛ ሊቃውንት ሹካሉ። ጭምጭምታው ከምዕራባውያን ብልጥ ጆሮ ደረሰ። ምዕራባውያን ቄስ መስለው መስቀል ጨብጠው ኢትዮጵያን ከመውረር በማይተናነስ መልኩ ሰፈሩባት። በተኮላተፈ ቋንቋቸው በአዳዳ ምላሳቸው የውሸት ስብከት መስበክ ጀመሩ። ዳርዳሩን እየሰበኩ
መሃል ጎንደር ሲደርሱ የጎንደር ሊቃውንት የቀበሮ ባህታዊ ከበግ መሃል ይሰግዳል ሲሉ ዘበቱባቸው። ተልእኳቸው እንደከሸፈ ሲረዱ የስብከታቸውን መርህ አስተካከሉ። በተለይ ጀርመን ከኢትዮጵያ የግዕዝ ሊቃውንትን አጥብቃ እንደምትፈልግ ለንጉሱ አስረዱ። ንጉሠ ነገሥቱ በአራቱ ማዕዘን ያሉ ሊቃውንት እንዲጠሩ አዋጅ ነገሩ። የደከመ በምርኩዝ የታመመ በደጋፊ እየታገዘ በሳምንት ቤተ መንግስቱ ቅኔ ቤት ሆነ። ከጎንደርም ሊቁ ኖላዊን ጨምሮ 4 ሊቃውንት ተጠርተው ነበር። 3 ወደ ጎንደር ሲመለሱ ንጉሱ ታዋቂውን ሊቅ ኖላዊን ወደ ጀርመን ልከው ጀርመንን በግዕዝ እንዲያበለጽጉ አዘዙ። ተልእኮውን ሆነ። ሊቁ ጀርመን ሲገቡ ጀርመናውያን አደባባይ ወጥተው የኢትዮጵያን ሰንደቅ ዓላማ እያውለበለቡ ተቀበሏቸው። የሊቁ ፎቶግራፍ በጀርመን ከተሞች ከዚያም ተሰቀለ። በተንጣለለው የጀርመን ቤተ መንግስት የእራት ግብዣ ላይ ተገኝተው መወድስ ቅኔ ያሰሙ። ሊቁ ከሳምንት በኋላ ግዕዝ ቋንቋ በማስተማር ተጠመዱ። የጀርመን ምሁራን ከጥቁሩ የሀበሻ ሊቅ እግር ስር ተኮለኮሉ። ሀበሻን እንደ ጥቁር ውሻ የሚቆጥሩ ነጮች ለዓላማቸው ሲሉ ቁንጽል ቀበሮ መሰሉ። ሊቁም ቀያይ ቀበሮችን ግዕዝ ቋንቋ ማስቆጠር ጀመሩ። ቀያይ ቀበሮች ግን ከግዕዙ ትምህርት ይልቅ ስለ ኢትዮጵያ የጥንት ጥበብ ሲጠይቁ ሀገራዊ ምስጢር ላለመግለጽ ሊቁ ሲሸሹ ኖሩ። ከዓመታት በኋላ ወደ ሀገራቸው ለመመለስ ሲዘጋጁ በድንገት ሕይወታቸው አለፈ። ህልፈተ ሕይወታቸው እንደተሰማ እነ አባ ደመና ጎንደርን እየዞሩ ለፈፉ። አስከሬናቸው ብሔራዊ ሰንደቅ ዓላማ ለብሶ ጎንደር ሲገባ ጠቢባን በተለያየ የሥራ ዘርፍ ተጠመዱ። ቀብራቸው አጨቃጫቂ ሆነ። መላ ጎንደር ተሰበሰበ። የጀግኖች ማህበር በጀግኖች ወግ እንዲቀበር ወሰነ። ሊቃውንቱ በሊቃውንት ወግ መሆን አለበት ሲሉ ውሳኔውን ሻሩ። ጠቢባኑ በጠቢባን ወግ እንዲሆን ዲኮ ታጥቀው ተከራከሩ። ይህንን ተከትሎ በጎንደር ከተማ ጭቅጭቅ ተፈጠረ። ነገሩን የሚፈቱ አንጋፋ ሊቃውንት ተመረጡ። ከሊቃውንት ክፍል ሊቅ አስቆ ተወከሉ። ከጀግኖች ማህበር ደግሞ 4 ጀግኖች ተመረጡ። ከጠቢባኑ ድንቁ ዘጉንጅ ተገኙ። ጉባኤው በገነት ተራራ እንዲሆን ወሰኑ። በገነት ተራራ ላይ ተደረገ። ጠቢባኑ ወደ ገነት ተራራ ሊያመሩ ብልኮ ሰፈር ሲደርሱ ሁሉም ነገር በዝምታ ተሸብቧል። የብልኮ ባህላዊ ቤቶች በዝምታ ተለጉመዋል። የብልኮ አታሞ ወዲያ ተከላትማ ወድቃለች። የምሽት ቤቶችን በመሰንቆ የሚያጠምቁ አዝማሪዎች ብልኮን እስከ ወዲያኛው የረሷት ይመስላሉ። ብልኮ እንደ ጣና ገዳማት በጸጥታ ተወጣለች። የመሰንቆም ሆነ የአታሙ ድምፅ አይሰማባትም። ባህላዊ ቤቶች የባህሉን እያደረሱ አይደለም። በባህል ምሽት 1 ብርሌ ጠጅ በስሙኒ እንዳልሸጡ ከንግድ ዓለም መንነዋል። ፀሐይ ወደ መስኮቷ ስታቆለቁል ጠቢባኑ በአንድ አሮጌ ጋሪ ታዝለው ከአጤ ቴዎድሮስ አደባባይ ወደ ገነት ተራራ ዘገሙ። ባለጋሪው የሊቃውንቱን ሻሽ ሲመለከት ሙዚቃውን ዘግቶ መዝሙር ከፈተ። ጠቢባኑ ግን ለመዝሙሩም ሆነ ለሙዚቃው ጆሮ የሰጡት አይመስሉም። በዚያውም ላይ የጋሪው ጎማዎች በጠጠሮች መንፈራገጥ ሲጀምሩ የመዝሙሩ ለዛ ጠፋ። ዘማሪው ጥሩ ድምፃዊ ቢሆንም የዜማው ጣዕም ከጋሪ ኳኳታ ጋር ሲደመር ቃናው ከሰመ። ባለጋሪው ለሙዚቃውም ሆነ ለመዝሙሩ ትኩረት እንዳልሰጡት ሲመለከት ድምፁን አጥፍቶ እየተጠማዘዘ ቀጥታ ወደ ገነት ተራራ መራ። ጋሪው በሲቃ ገነት ተራራን አቋርጦ ወደ ቁንጮ ሊደርስ ጥቂት ሲቀረው እንዲያቆም ምልክት ሰጡት። ባለጋሪው ዳገቱን ሳይፈጽም እንደምንም ብሎ ፈረሱን እስከ ጋሪው ገታ። አዛውንቶች ቀስ ብለው ከወረዱ በኋላ ለባለጋሪው ከኪሳቸው እየመዠለጡ ስሙኒ ስሙኒ ሳንቲም ሸጎጡለት። ባለጋሪው አሮጌ ፈረሱን ወደ ኋላ መልሶ ሲፈተለክ ታሪክ ነጋሪዎቹ ገነት ተራራ ላይ ወጥተው ጉባሉ። ሰዓቱ ተጎድቶ ምድር መሽቶ ነበር። ጉባኤው እንደተጀመረ ከጀግኖች ማህበር ወገን በቀብራቸው ቀን ትልቁ ሰው ሊቅ አስቆ መድፍ መተኮስ እንዳለባቸውና
ቀብሩን በጀግኖች ማህበር ወግ እንዲሆን የጀግኖች ማህበር ሲወስን ሊቅ አዝቆ ሐሳቡን በሐሳብ ለመሻር መቋሚያቸውን ተደግፈው ተነሱ። ሲነሱ ወገባቸው ቀሽ ቀሽ ሲል ተሰማ። በጥሬ የደቀቀ የካህን ወገብ ይህንን መሰል ድምፅ ማሰማቱ የተለመደ ስለሆነ ብዙ አትኩሮት የሰጠው አልነበረም። መምሬ ገጻቸውን በመስቀል አማትበው አራቱን ማዕዘን ባርከው በሰባቱ ሰማያት አምሳሌ የተፈጠሩ ሰባቱን የጎንደር ተራሮች ቃኝተው መናገር ጀመሩ። በቅድሚያ ሰማዕቱ ኖላዊን አስመልክቶ ስለተናገራችሁት ጠቃሚ ሐሳብ ከልብ አመሰግናለሁ። የተናገራችሁት ሁሉ ገቢራዊ ለማድረግ ግን የሃይማኖቱ ሥርዓት አይፈቅድም። ቢፈቅድልኝ ኖሮ መድፉን መተኮስ ቀላል ነበር። ግን እንኳን መተኮስ ባርኮ መስጠት ክልክል ነው። እኛ ኢትዮጵያውያን የድሮ ፋሽስት ጳጳሳት አይደለንም፣ ቀኖናችንም አይፈቅድልንም ብለው ትንሽ ስለ ክብረ ክህነት ተናገሩ። የክብረ ክህነቱን ምስጢር ዘርዝረው አስረድተው እንዳበቁ ቀኖናው በሚፈቅደው መሰረት እንጂ በዘፈቀደ ደግሞ የሚሆን ነገር የለም። ሊቁ ኖላዊ አርበኛ መሆናቸውን ወዳጃቸው ቀርቶ ጠላታቸውም ይመሰክራል። በጠላት ወረራ ጊዜ ከታቦቱ ጎን ሆነው እሳቱ የሀገሬ ጀግና እየፎከረ ይገላል ገና እያሉ አጽንኦት ሲሰጡ አርፍደው ወደ መጨረሻ አካባቢ ከአባት አርበኞች እኩል ተሰልፈው ተዋግተዋል፣ ድል መጥተዋል። ያን ጊዜ እኔም እንደ አቅሜ በዲቁና እያገለገሉ ቃጭል እያቃጨሉ አብሬ ነበሩ። ተዋግተዋል፣ ማርከዋል፣ በከባዱ ቆስለዋል። እግራቸው ግድም እንደተመቱ ትዝ ይለኛል። ተመተው ግን አላፈገፈጉም። ከጠላት ለተወረወረ አጸፋ መልሰው ያንን የመታቸውን ወታደር እስከ መሳሪያው ማርከው በምህረት እንዳለፉት ትዝ ይለኛል። እንደ ጌታችን ማርኮ መማር ያስተማሩ መምህር እየተባሉ ሲመሰገኑ ሰምቻለሁ። ይህን አውቃለሁ። ቁስላቸውን በዓይኔ በብረቱ ተመልክቻለሁ ብለውም ባቀደማቸው በመሐረባቸው ጫፍ ዓይናቸውን ጠርገው ተረጋግተው እንደገና መናገር ጀመሩ። እኔን ያሳሰበኝ የመድፉ ሳይሆን የጸሎቱ ጉዳይ ነው። ነፍስ ከስጋ ስትለይ ጀምሮ የሚጸለይ መጽሐፍ አለ። ሟቲው ከሞተበት ቅጽበት ጀምሮ የሚጸለይ መጽሐፈ ሙታን ነው። መጽሐፉ ከብሉይ ኪዳንና ከሐዲስ ኪዳን መጽሐፍት የተውጣጣ ሲሆን ለሙታን ብቻ የሚጸለይ የተለመደው ነው። ጸሎቱ ለሙታን የሚጸለይ ሲሆን የተለያዩ የማዕረግ ክፍሎች አሉት። የምሁርና የመነኩሴ፣ የሴትና የወንድ በሚል አንቀጽ ተከፋፍሏል። ይህ የወረቀቱ መጽሐፍ የሚያዘው ክፍል ሲሆን የብራናው ግን የሊቃውንት የፈላስፎችና የጠቢባን ክፍሎችን ይጨምራል። በእውነት ሊቁ በአርበኞች ወግ ይቀበሩ ቢባል ይህ ሁሉ ቀኖና ይፋለሳል። መቼም ለጥምቀት ያልሆነ ቀሚስ እንደሚባለው ሁሉ ለሰማዕቱ ያልሆነ ብራና ባዶ ቁርበት እንጂ በምስጢራዊ ቀለም የታጨቀ ምስጢራዊ ብራና ሊሆን አይችልም። ስለዚህ በቀብሩ ጊዜ ለንባብ የሚቀርበው የብራናው መጽሐፍ ነው። መቼም ለሊቁና ለሰማዕቱ ክብር እንኳን በብራና ሌጦ በድንጋይ ሰሌዳ የተጻፈ ቀለም እንደማይገልጣቸው ሙን ነው። መጽሐፍት ሁሉ ተሰብስበው ቢነበቡ ያንሱባቸዋል እንጂ አይበዙባቸውም። የሊቁንና የሰማዕቱን ክብር በትክክል ይገልጣሉ ብዬ አፌን ሞልቼም አልናገርም። ተነበው ቀርቶ አፍ አውጥተው ቢመሰክሩ እንኳን ክብራቸውን አይገልጡም። የሆነው ሆኖ በአባታቸው በአጤ ፋሲል ዘመን ተጽፎ በአድያም ሰገድ ኢያሱ ዘመነ መንግስት የተተረጎሙ የግዕዙ ብራና መቅረቡ አይቀርም። ያንን ብራና እንዲያመጣ የመጽሐፍት ክፍል ኃላፊውን አዝዣለሁ። ብራናው ሲወጣ ከብዙ ሞጭላፊዎች አይን ውስጥ እንደሚገባ አላጣሁትም። ቢሆንም ህልም ተፈርቶ እንደሚባለው ሌባ ተፈርቶ ሊቀ ሊቃውንቱን በወረቀት በተጻፈ መጽሐፍ ጸልየን አንሸኛቸውም። ጥቅልሉ ብራና መቅረብ አለበት አሉ። ይህ መጽሐፍ ከሌሎች መጽሐፍት በምን ይለያል? አለ አንድ ሰው ከመሃል ጣልቃ ገብቶ። መጽሐፉ ሐሽማል ይባላል። ትርጉሙ እንዳትጠይቀኝ። ይህ መጽሐፍ ከተለመደው ላይ 2 ነገር ይጨምራል። ምን? አለ ጠያቂው ሰውዬ። ከቅርብ ዓመታት ወዲህ በወረቀት የታተመው መጽሐፍ የጠቢባኑንና የሊቃውንትን ክፍል አያካትትም። በሀገራችን ሊቃውንት በምስጢራዊ ቀለም የተጻፈው የጥንቱ ብራናው መጽሐፍ ግን የጠቢባኑንና የሊቃውንቱን ክፍል ይጨምራል አሉ ሊቅ አዝቆ ሲመልሱ። ቃሉስ ይለውጣል ወይስ በወረቀትና በብራና ላይ መጣፉ ነው ልዩነቱ? አሉ ያው ቄስ ቀመስ አረጋዊ።
ማብራሪያው በደንብ ስላልተረዳቸው። ቀለሙም ልዩ ነው አሉ ሊቅ አዝቆ። ቀለሙም ልዩ ነው ማለቴም የህብረ ቀለማቱን ዝርዝር ቀይ፣ ጥቁር፣ ነጭና ቢጫ መልክ ይገልጣል ለማለት አይደለም። አባቶቻችን ለመጽሐፉ የተጠቀሙት ህብረ ቀለም ውስጠ ወይራ ነው ማለቴ ነው አሉ ሊቅ አዝቆ ኮስተር ብለው። ለምሳሌ ጠቢባን ሲያርፉ ልብየ ርእየት ብዙኃ ጥበበ የሚለው ክፍል ይነበባል። ትርጉሙም ልቤ ብዙ ጥበብ ናፈቀች ማለት ነው። ሊቃውንት ሲሞቱ ደግሞ ታጦ ሊቅሰ እኩይ ውእቱ የሚለው ሻካራው ክፍል ጎላ ባለ ድምፅ በጥሩ አንባቢ ይነበባል። ትርጉሙና ንባቡ ፈታኝ ነው። ውሽቅሽቅ ቄስ ሊያነባው አይችልም። ከታወቁ ሊቃውንት በቀር ውሽቅሽቅ ቄስ ሲይዘው መጽሐፉም ዝም ቄሱም ዝም ናቸው፣ አይጣጣሙ። መጽሐፉ በእውቀት የበሰለ ብራና ላይ የሰፈሩ ቀለማትን በወረቀት ከሰፈሩ ቀለማት ለይቶ የሚያነብ የንስር ዓይን ያለው ሊቅ ይጠይቃል። ዛሬ ብራናውን መጽሐፍ ቀርቶ ወረቀቱን አቃንቶ የሚያነብ አንደበተ ርቱዕ ሊቅ ማግኘት ዘበት ሆኗል። አንደበተ ርቱዕ ሰባኪ እንጂ። አዎ ሰባኪዎች እንዳሸን ፈልተዋል፣ መቅረዞች ግን ተሰብረዋል። የአብነት ትምህርት እየላላ ለውሽክሽኩ ትውልድ ሲባል ፈታኝ መጽሐፍት ከግዕዝ ወደ አማርኛ ተተርጉመው አልቀው ቄሱን ሁላ ውትልፍ ቢጥ አድርገውታል። የድሮ መምህራን ጠጅ በጉሮሯቸው እየተንቆረቆረ እንኳን አይምሯቸው ጠጣር ነበር። የዛሬው ትውልድ ግን አይምሮ ቀርቶ ምላሱ ላልቷል። በከፊልም ቢሆን አይምሮ ላልቶ ምላሱ ሰልቶ ቀለም አይቆነጥጥም። በዚያም ላይ ሐሽማል በቃው ነቃው የሚል ቀለም ሳይገድፍ የሚያነብ ሊቅ ይፈልጋል። አዝቆ ማዶውን አማተሩ። ጠቢባኑ በውስጣቸው ፈገግ አሉ። የጀግኖች ማህበር ተወካዮች ግን በደንብ ስላልገባቸው ፊታቸው ጨፍግጓል። መጽሐፉስ ይምጣ፣ ታዲያ አንባቢው ማን ነው? አሉ እንደ ቄስ የጠመጠሙት አዛውንት ድንቁንና ሊቅ አዝቆን እየተመለከቱ። ታሪኩ የሚባል ወጣት ሊቅ መርጫለሁ አሉ ሊቅ አዝቆ። ታሪኩ ማን ነው እሱ? ታሪኩ አሉ ሰውየው። የኛው ልጅ ነው። የኢትዮጵያን ታሪክ እያጠና ሲጽፍ የሚውል በእድሜ ለጋ በእውቀት ትልቅ ልጅ ነው። መቼም ፍጻሜውን አንድ እያበጅለት እንጂ አያያዙ ይወጋ አይደለም። ታሪክ ተናጋሪነቱን ተረድቼ ስሙንም ታሪኩ ብየዋለሁ። ተንጠባጥበው ጥንት ሳይጻፉ የቀሩ የኢትዮጵያን ታሪኮች እየለቀመ የሚጽፍ ሊቅ ልጅ ነው አሉ ሊቅ አዝቆ። የኢትዮጵያ ታሪክ ተጽፎ ያልቅ ብሎ ነው አሉ ድንቁ እያደነቁ። ባያልቅም የድርሻውን እየሰራ ነው። የጎንደርንም ታሪክ ከልሙጥ ድንጋይና ከብራና መጽሐፍት እያሰሰ እየበረበረ እውነቱን እያመሳከረ ሲጦምር ሳየው ደስ ይለኛል። ስም ይመርሆ ሀበ ግብሩ እንዲሉ አበው ስምና ስራ በእሱ ላይ ተስማምተዋል፣ ደምቀዋል። በእርግጥ ብዙሃኑ የሚያውቁት ኩለሄ በሚባል ስሙ ነው። ከዚሁ ጎንደር ውስጥ ቅኔ በመማር ላይ የሚገኝ ሲሆን እስካሁን መላ ጎንደር አያውቀውም። ልጁ ግን ከሊቁ ጋርም ትንሽ የስጋ ዝምድና አለው። የአባቴን አብነት መጨበጥ አለብኝ ብሎ አንገቱን ደፍቶ ሲማር ይኖራል። ወደፊት 4 አይና ሊቅ ሆኖ ለሀገር ይጠቅማል ብዬም አስባለሁ። ከዛሬው ቅኔውን ሲሰልቀው ትርጓሜውን ሲያደቀውን ባያስመጣል። ሊቅ የሚለው ቋንቋ አይገልጠው፣ ልበ ብርሃን ነው። መፍቀሬ ታሪክነቱን አይቼ ስሙን ታሪኩ አልሁት። ብርሃን ልለው አስቤ ነበር። ብርሃን የተለመደና ቀላል ስም ስለመሰለኝ ታሪኩ ብየዋለሁ አሉ ሊቅ አዝቆ። ሁለተኛው ተናጋሪ በእንግድነት የተገኙት ድንቁ ዘጎንጅ ደብረ ጥበብ ነበሩ። በዚህች ቀን አነጋጋሪው ሊቅ ድንቁ እንደ ተዋናይ በደመና ተጭነው ለለቅሶ ወደ ጎንደር በነፋስ ፍጥነት እንደሄዱ ተወርቶባቸው በጥብቅ ሲያስተባብሉ ሰንብተዋል። ከጉባኤውም ሆነ ከቀብሩ ግን ተገኝተዋል። በመጨረሻ ለመናገር እጃቸውን ሲያወጡ ተፈቀደላቸው። የተዋናይ የቀለም ልጅ ድንቁ ቀጠሉ። የተነሳው ሐሳብ ሸጋ ነው። ሸጋ ሐሳብ ሲነሳ ጊዜ ደስ ብሎኝ በተመስጦ አዳምጥ ነበር። እናም ሊቅ አዝቆ እንዳሉት ጸሎቱ በሐሽማል መጽሐፍ ይካሄዳል። በዚህ እስማማለሁ። የእኔ ሐሳብ በነፍስ ዓለም ጀግናና ሊቅ ያው አንድ ናቸው የሚል ነው። ሊቁም ሆነ ጀግናው በጌታችን ፊት ቆመው መለኮታዊ ፍርድ ይቀበላሉ። ክፍተት የሚፈጥረው የፍትሃቱ ጉዳይ ነበር። ይኸውና ሊቅ አዝቆ በሚገባ ተነተኑት።
በሊቅ ማዕረግም ሆነ በጠቢባን ማህበር ወግ ቢቀበሩ አንድ ነው። ግድ የለም። መናገር የምፈልገው መጽሐፋቸውን አብራችሁ እንዳትቀብሩ ነው ብለው አይኖቻቸውን ወደ ሊቅ አዝቆ አነጣጠሩ። ሊቅ አዝቆ ረስተውት የነበረው የመጽሐፋቸው ጉዳይ ሲነሳ አንድ ነገር አብሮ ትዝ አላቸው። ከመጽሐፋቸው አንዱ የህይወት ውሃ ረቂቅ እንደሆነ ፈጥኖ ሲመጣላቸው አንገታቸውን አወዛወዙ። በግዕዝ ቋንቋ ማየ ህይወት ይባላል። ድንቅ ወልደ ተዋናይ ግን ድንቅ ንግግራቸውን ቀጠሉ። ቀደምት አባቶቻችን ምዕመናን ሲያርፉ እጃቸውን ከሀፍረተ ስጋቸው ላይ ጥለው ይከፍናቸዋል። በአንድ ሴት ጸንተው መኖራቸውን ለመግለጥ ነው። ደናግል መነኮሳት ሲያርፉ ደግሞ እጆቻቸው ከዓይኖቻቸው ላይ ያርፋሉ። ይህንን ዓለም አላዩበትም ለማለት ነው። አስኬማቸው ከራሳቸው አይወልቅም። ሊቃውንት ሲያርፉ ደግሞ እጃቸው በትዕምርተ መስቀል ሆኖ ግንባራቸው ላይ ይዘረጋል። ከዚያም ግንባራቸው ላይ መጽሐፍት ተነባብረው ይደረደራሉ። አብረው ይከፈናሉ፣ አብረው ይቀበራሉ። ብዙ የሀገራችን ሊቃውንት ሲሞቱ ግዙፍ የሆኑ መጽሐፍተ ጥበብ ድራሻቸው የጠፋው አብረው ግብአተ መሬት ስለሚፈጸምባቸው ነው። ለነገሩ አሉ ድንቁ ሰባቱን የጎንደር ተራሮች በአንክረው እየተመለከቱ፣ ለነገሩ መጽሐፍትን ጠባያቸውንና ግብራቸውን ከማያውቅ ሕያው ሰው እጅ ላይ ከመጣል ከሊቃውንቱ ጋር አብሮ መቅበር ሳይሻል አይቀርም። የእነ ተዋኔ በደመና የመጫን ጥበብ፣ የእነ ሊቅ አዝቆ ቀዳማዊውን ከበጋ ሰማይ ላይ ዝናብ የማውረድ ጥበብ፣ የእነ ደብተራው ግቾውን በጨለማ ውስጥ ያለ መብራት የሚነበብ መጽሐፍ ለመጻፍ የሚያስችል ቀለም ለመስራት የሚያስችል ጥበብ የተሸከመ መጽሐፍ አብሮ እንዳይቀበር ብለን አስቀርተን ዛሬ የት እንደደረሰ እንኳን አይታወቅም። ሀገራችን ታድግበታለች ብለን አስቀርተን ምስጢሩን ከማያውቁ ሰዎች እጅ ሲገባ ውፍድፋዱን አጠፉት። በከርከሮ ፊት የተገኘ የማሽላ ማሳና ባልተማሩ ሰዎች እጅ የሚገቡ መጽሐፍት አንድ ናቸው። ምንም ሳይጠቅሙ ድራሻቸው ይጠፋል። ዛሬ እንደምታዩት በመጽሐፍቱ ተመራምረን ከምናገኘው ሀብት ይልቅ መጽሐፍቱን ሸጠው የሚያገኙት ሀብት እየማረካቸው ሰነፍ ልብ ያላቸው ሰዎች መጽሐፍቱን ሸጠው ጨረሱብን። ሀገር በጥበብ እንጂ በገንዘብ የምትለባ መስሏቸው የአባቶቻችንን ጥበብ በገንዘብ ለወጡብን። ይኸው በፈረንጅ ሀገር ልሳናቸው ተዘግቶ የተቀመጡ የጥበብ መጽሐፍት ምስክሮች ናቸው። ስንት አያሌ መጽሐፍት በዝምታ ከሰው ሀገር በስደት ይቅበዘበዛሉ። ዛሬም ከኢትዮጵያውያን በስተቀር ለማንም ልባቸውን ሳይሰጡ ቃል የገቡ ይመስላሉ መጽሐፍቱ። ፈረንጅ ቢጠቀምባቸውም እንኳን የላዩን እንጂ የልባቸውን ጥበብ ከኢትዮጵያውያን በስተቀር ለማንም ላይሰጡ ተማምለዋል። ጥበባቸውን በጉያቸው ደብቀው ይዘዋል። የተጻፉበት ቀለም ጉልህ ፊደሉን እንጂ ረቂቅ ምስጢሩን ለማንም እንዳይሰጥ በጠቢባን የጥበብ ቁልፍ ተከርችሞ ተዘግቷል። ስራ ላይ ያሉ በሀገር ቤት ያሉ መጽሐፍት ብቻ ናቸው። እናም በሀገር ቤት ያሉ መጽሐፍት ከሙታን ሊቃውንት ጋር እንዳይቀበሩም ማጸናለሁ። ይህ ስህተት እንደሆነ አምናለሁ። አንድ ሊቅ ስንቀብር አንድ መጽሐፍ አብረን እየቀበርን ከሄድን ሀገር እንደ መቅበር ይቆጠራል። ደግሞም እውነት ነው። ቅድስት ኢትዮጵያን አብሮ መቅበር ነው። አባታችን ኖላዊም አያሌ መጽሐፍ ተጽፈዋል። ወደ 35 ሳይደርሱ ይቀራሉ። ደርሰዋል። በሐዲሳቱ ልክ ሆነዋል። ደግሞ መጽሐፎቻቸው የዋዛ አይደሉም፣ በምስጢር የተሞሉ እንጂ። የቀለም ጓዴ ስለነበሩ ይህንን ጠንቅቄ አውቃለሁ። ስለዚህ እኒህ ሁሉ አበይት መጽሐፍቶቻቸውን አብራችሁ እንዳትቀብሩ ስል በትህትና ማጸናችኋለሁ ብለው ጎርደድ አሉ። ሊቅ አዝቆ በአዎንታ ራሳቸውን አወዛወዙ። በአምሳለ ካህን ተንጎራደው ሲመለሱ ስለ መጽሐፎቻቸው ይህን ያህል ካሉ ሌላ አንድ ቀላል ነገር ይቀረኛል። እሺ አሉ ሊቅ አዝቆ ዜማ ባለው ድምፅ። አዎ ቀጥላለሁ አሉ ድንቁ። በጎንደር አንድ ሊቅ ሲኖር በክብር ነው፣ ሲያርፍ ደግሞ ሊቁን ብቻ የሚመጥኑ በጎንደር ሊቃውንት አንደበት ብቻ የሚደረሱ ውሃ ያልነካቸው ወረቦች ይፈጠራሉ። ለሊቁ ክፍለ ዮሐንስ የተደረሱ መስዋዕቶችና ወረቦችን የመሰሉ ዘመን ተሻጋሪ ድርሰቶች ዛሬም መደገም አለባቸው። በቅኔው በኩል ግን አዲስ ቅኔ፣ አዲስ መወድስ መፍጠሩን ለእኔና ለሊቅ አዝቆ ተውት ብለው ለሊቁ ከቀመሯቸው መወድሶች ሁለቱን እየተንጎራደዱ ሰለቁት። ሊቅ አዝቆ በቅኔው ምስጢር ተመስጠው
ስቅስቅ ብለው አለቀሱ። ጉባኤው በዚሁ ታተመ። ቀብሩ በጠቢባን ወግ ተፈጸመ። ሐሽማል የሚባለው የሊቁ ኖላዊ ግሩም መጽሐፍ በሊቅ አስቆች ገባ። ድንቁም ታኦሪያ በሚባለው በጠቢቡ ተዋኔ መጽሐፍ ደመና ጠቅሰው እንደሄዱ ደመና ጠቅሰው ከጎንደር ወደ ጎጃም ተመልሰው ከቅኔው ጎን ለጎን የጎንደርን ውሃ ምስጢርና የተዋኔን ጥበብ ለፋሪስና ለሆረ እንዲሁም ለዮናስ ተምረው አረፉ። ክፍል 1 በዚህ ተጠናቀቀ።